ገንፎ በርጎ ተጋበዙ። ዛሬ ቤተሰቦቼ ይብላችሁ። ዛሬ ቆንጆ አድርገን ሰርተናል ማለት ነው። እንደምታዩት ይሄንን ይመስላል። ሰላም ውድና የተከበራችሁ የመንዞር ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁ እግዚአብሔር ይመስገን። ዛሬ ይብላችሁ ገንፎን ይዤላችሁ መጥቼ የተረጋጋ ቪዲዮ ይዘሽ አያጠፋሁት አይደለም። የተረጋጋ ቪዲዮ ይዘሽ ነው ይብላችሁኛል። ያው ቀስ ያለ ልክ እንደ ኤሊ ማለት ነው ይዤላችሁ መጥቻለሁ። በጣም ቀስ ያለ ነው። ያው ትማሩበታላችሁ። ዞሮ እንብላለን በሚለው ነው ማለት ነው። እና ወደ ቻናሉ አዲስ የመጣችሁ ላይክ እንደዚሁም ደግሞ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ። ነባር ቤተሰቦችም ላይክ እና ሰብስክራይብ እያደረጋችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ገንፎ ከምን ከምን እንደተሰራ አሳያችኋለሁ ማለት ነው። ያው እኔ አዲስ አይደለሁም፣ የገንፎ ወዳጅ ነኝ፣ ታውቁኛላችሁ። ይኸው ገንፎ ከመስራቴ የተነሳ በጣም ነው የምወደው። እስኪ ወደ አሰራሩ አብረን እንግባ። አመሰግናለሁ። እዚህ ጋር ውሃ ጥደናል ማለት ነው። ያው ለእናንተ ለማሳየት ያክል ነው። የሚበቃችሁን ያክል ውሃ ትጥዳላችሁ በመጀመሪያ ስለሚቀነስ። ከዛ እዚህ ጋር የማቀላቅልበት እቃ ነው። እዚህ ጋር የፉርኖ ዱቄት አለ። አላመስኩትም። እንግዲህ አመሳችሁ መጠቀም ትችላላችሁ፣ ማለት አታምሱም መጠቀም ይቻላል ማለት ነው። ከዛ እንዴት ጠቆረ ለምትሉኝ ያው እዚህም በሶ አለ። በሶ ጨምርበታለሁ ማለት ነው። በጣም ነው የሚጣፍጠው እውነት ለመናገር። እናንተም ብትሰሩት ያው እዛው ታገኙታላችሁ ጣዕሙን ማለት ነው። እዚህ ጋር ፉርኖ ዱቄት አድርግና እንደ ዛሬ ቀስ ብዬ አላቅም። ይሄ ደግሞ በሶ ነው የማደርገው። በሶ ያው ጠቆር የሆነው በሶ ነው። ከዛ እናቀላቅለዋለን። መንፋት ትችላላችሁ። ያው የሚነፋው እንዳይጓጉልባችሁ ከፈለጋችሁ ነው። እኔ ችግር የለብኝም፣ አይጓጉልብኝም ማለት ነው። ብቻዬን አይደለሁም በነገራችን ላይ ይሄን ሁሉ ብቻሽን ነው እንዳትሉ፣ ብቻዬን አይደለሁም ከቤተሰብ ጋር ነው የሚበላው ማለት ነው። እና በደንብ አድርጌ እንደዚህ አቀላቅለዋለሁ። ውሃችንም ይፈላልናል። እዛ ውሃችን ሲፈላ ሌላ እቃ ላይ ቀንሳለሁ። ከመቀነሴ በፊት ጨው ጨምራለሁ። ጨው ሁሉም ውሃ ላይ ማለት ነው። አንድ ተግማሽ ነው የጨመርኩት፣ ምክንያቱም ውሃዬ ስላልቀነስኩትም ገና ብዙ ነው እስከሚፈላ ድረስ ማለት ነው። አቋርጦ ነው እንግዲህ እንደዚህ ትላላችሁ። ያው እንትን ካልኩ በኋላ ዱቄቱን ከጨመርኩ በኋላ ነው የቀረጽኩላችሁ። ከዛ ያው ውሃችንን ቀንሰን እንደ ሁል ጊዜው ገንፋችን መላግ እንጀምራለን ማለት ነው። ማማሳይ ይዛችሁ ብትመጡ ዛሬ በጣም ደስ ይለኛል። ወፈር ያለ የእናቶቻችንን የአገር ቤቱን የባህላችንን ማለት ነው። ከዛ መላግ ነው እንግዲህ። ገንፎ ያው ሲላግ ይጣፍጣል። በጣም ነው የድል ጣዕም ነው የሚኖረው እና እንለጋለን ማለት ነው። የቀነስኩት ውሃ ይሄ ነው። ከጎን ያለው እንግዲህ በዚህ ውሃ እያሞኩ ነው እንትን ምለው እስከምልግ ድረስ ስለሚዘቅዝ በሻይ በራድ ነገር እናሞቃለን። ውሃችንን ልንጨምር ስንፈልግ ማለት ነው። ምክንያቱም ጣባ ላይ የምንቀንሰው ውሃ ቶሎ ካልተጠቀምነው ስለሚቀዘቅዝና ገንፋችንን እንዳያበላሽብን እያሞቅን መጠቀም እንችላለን። አውጥቶ መላግ ደግሞ ያው በኋላ ታች አውርደን እንልጋለን። ዞሮ ለጊዜው እንደዚህ ላግ እየተደረገ ነው። ያው እንግዲህ ድስቱ ይመቻል። በእርግጥ ግን ቢሆንም ያው እኛም ደግሞ ይዘነዋል ትላላችሁ። ላጉኝ ይላል ገንፎ ያው እና ያው አንዳንድ ጊዜ እንደዚህ እየሰራችሁ ተመገቡ፣ ጥሩ ነው። ከለሩ እንዴት አድርጎ እንደቀየረው አያችሁ። ይሄ መሬት አውርደን ልገን እንደገና ውሃ አፍልተን ጨምረንበት ነው እንትን ያለው ማለት ነው። ምክንያቱም ላይ ስለማይመች በደንብ ነው የተደረገው። ስለመናገር ቆይ ሁለተኛውን ተቀርጿል። የሁለተኛውን አሳያችኋለሁ ማለት ነው።
ይህ መጀመሪያው የተላገው ነው። ከዛ ውሃችንን አድርገን ያው እናበስለዋለን። ይህ እንደዚህ እያላቀቅኩት ነው። ይህ እንደዚህ ጠቅጠቅ የማደርገው ነገር የውሃው እንፋሎት በእንፋሎት አይደለም የሚበስለው፣ በውስጥ እንትን እያለ እንዲበስል ነው። እንፋሎቱ እንዲያበስለው ማለት ነው። ሌላ ተደራቢ ድምጽ ከሰማችሁ እንግዲህ ይቅርታ ይቻሉት ይህ ችግር የለውም። ከዛ ይሄው እንደምታዩት እንደዚህ እየፈላ ነው ወይ እንፋሎቱ ታውት እንዴት እንደሚበስል ማለት ነው። በደንብ እንደዚህ አድርጌ አበስለዋለሁ በውሃው እንደዚህ 3 ጊዜ ሁለቴ ነው ያበሰልኩት። እናንተ ከ3 በላይ እንደዛ አድርጋችሁ ማብሰል ትችላላችሁ በዚህን ዘዴ ማለት ነው። ያው መጀመሪያ ግን ገንፎ ወፈር አድርገን ከጀመርነው እንደዚህ ውሃ እየጨመርን ለማብሰል ለመላግ በጣም ነው የሚመቸን መጀመሪያ ማለት ነው። እና እኔ ውሃው ከጠፋ በኋላ ያው ታች አውርደን እየተጋገዝን ልገዋለን ትላላችሁ። የገንፎ ነገር መቼም አይሆንልኝ እኮ አይ ገንፎዬ፣ እኔ ስወድህ እኮ ይኸውላችሁ በቃ ቀስ ብለሽ የምትሉን ነገር ይሄ ነው። እንደዚህ ቀስ አድርጌ ነው እና የተወሰነ ውሃው ጥፍት ካለ በኋላ እንዳይላጠቅብን ከዛ መሬት እያወረድን መላክ ከተመቻችሁ እዚህ መጨረስ ትችላላችሁ። እኛ ግን መሬት አውርደን እንልገዋለን ማለት ነው። እንዳጠፉ የላይኳን ምልክት ጠቅጠቅ እያደረጋችሁ እሺ። ውሃችንን እንጥዳለን እስከዛ። ከዛ ያው እንደዚህ እንልጋለን ማለት ነው። አሁንማ ገንፎን በቃ ወንዶች ሁላ ናቸው የተቀላቀሏት። እንደውም እነሱ በደንብ ይልጋሉ መሰለኝ፣ ያው አቅም ስላላቸው ማለት ነው አይደል? አቤት ጣዕሙ ትላላችሁ ታዲያ። ግን እግሬ መጀመረ መሬት አውርደን ይኸው እንደ እናቶቻችን እየላግነው ነው። ይህ ሁለተኛው ነው በነገራችን ላይ። የመጀመሪያውን አልቀረጽኩትም ነበርና ሁለተኛው ላይ ነው። እኔ ገንፎ በወፍራም ስለምጀምር አያስቸግረኝም እንደዚህ ማለት ነው። ደመላግም አልቸገርም፣ አንደኛም አይጓጉልብኝም። መጀመሪያው ወፍራም አድርጌ ነው የምጀምረው እንዳያስቸግረኝ ማለት ነው። እና ይኸው እንደዚህ እንልጋለን አሳምረን። ሲበቃው ውሃ ጨምረን ደግሞ እናበስላለን ማለት ነው። ቀደም ብዬ ነገርኳቸው አይደል? ታዲያ ምን ላውራ፣ ቀስ ሲባል እንደዚህ ነው። ብዙ ነገር እኮ እንትን ይላል። በእግር ለመያዝ ያው አይመችም እና ወይ ሰው ይዞላችሁ ወይ ባንድ እጃችሁ ይዛችሁ ነው። ምክንያቱም ድስቱ ስለሚያቃጥል ማለት ነው። አይ ገንፎ ነገሩም ይኸው በቃ እየተጋገዝንበት ነው። ለሁለት ይዘን ማለት ነው። አያችሁት እንዴት ራሱ እንደ ፕላስቲክ ነው እየተላገ የሚመጣውና ያው ገንፎ ስትላግ እንደዚህ እኛ ውሃውን አላሳየናችሁም እንግዲህ ያው እንዳይረዝም ነው። ስለዚህ ጨርሰናል አሁን ገንፋችንን። ከዚህ በኋላ በዚህ መልኩ እንደዚህ እናንከባለለዋለን። ከስር ትንሽ ዘይት አድርጌያለሁ ሳላበዛ ትንሽዬ እንዲገለባበጥልኝ ማለት ነው። ያው ከለሩ እንደምትወዱት እንደምንፈልገው አይነት ሆኖልናል ለኛ ማለት ነው። እና ይኸው እንግዲህ በዚህ መልኩ ቀርቦልናል። ቡናማ ነው፣ በጣም ነው ደስ የሚለው ማለት ልክ የበሶውን ከለር ይዞ ነው የወጣው። ምንም ቢሆን ጥቁር ያሸንፋል እናንተዬ። ለካኛው እንዴት ነው እንዴት ብዬ ልንገራችሁ?
ይሄን እንደዚህ ከለሩ እንደ ቡና የሆነውን በጣም እንወደዋለን እና ስለዚህ በዚህ መልኩ ነጭውን የማትፈልጉ እንደዚህ አድርጋችሁ መጠቀም ትችላላችሁ። የዘይት ነው፣ ትንሽ ቀለጥ አድርገነዋል እንዲጣፍጥ ማለት ነው። እንግዲህ ቅቤ ባቅረባችሁ ካለ በቅቤ መመገብ ትችላላችሁ። እናንተን በፈለጋችሁ በዘይት በቅቤ ዘይቱንም ካነጠር ነው እንደ ቅቤ ነው። ቅቤ የማይፈልግ ካለ ደግሞ ዘይት የማይፈልግ ካለ ሁሉንም ተልባ። ያው ለዛሬ የተጠቀምነው ነው የምነግራችሁ እኔ። ባለፈው በርበሬ አዝተሻላችሁኛል። ይኸው ዛሬ የለም በርበሬ። ከዛ እርጓችንን እናደርጋለን። የዛሬው ገንፎ ለየት ያለ ነው። ደግሞ ከቤተሰብ ጋር ሲሆን ከሰው ጋር ስትሆን ገንፎ በጣም ነው የሚጣፍጠው እና ይሄው ከዛ ውድ ቤተሰቦቼ ይሄንን ይመስላል። እኔ እኮ ገንፎ ስቀርጽ እኮ ይበርድብኛል ማለት ነው። እንዳይበርድ እላችኋለሁ። ገንፎ ትኩሱን ሲሆን በጣም ነው የሚጣፍጠው። እርጎ ነው እንግዲህ ገንፎ በእርጎ ትላላችሁ እንዴት እንደሚጣፍጥ። የበሶ ገንፎ ነው። ያው በሶ እንግዲህ ከገብስ የተዘጋጀ ነው። የተለያዩ ቅመሞች አሉት። በጣም አሪፍ ነው። የቤታችን የሰራነው ነው። ተከታተላችሁኝ በጣም ነው የማመሰግነው ውድ ቤተሰቦቼ። ለቻናሉ አዲስ የሆናችሁ ግን ሰብስክራይብ አድርጉ። ላይክ እና ሰብስክራይብ አድርጉ። ብዙ ሰው ብዙ እይታ አለ፣ ግን ላይክ የለም፣ ሰብስክራይብ የለም። ለእናንተ ምንም ማለት አይደለም፣ ለእኔ ግን ሰብስክራይብ ይጠቅመኛል፣ ላይኩም ይጠቅመኛል ማለት ነው። እንብላ እንግዲህ ባህላችን ነው፣ እንብላ እላችኋለሁ። ሁላችሁንም አመሰግናለሁ። ሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሆኑልኝ። እወዳችኋለሁ። አመሰግናለሁ። ባይ ቻው። መልካም ቆይታ ውድድ